ሚዲያው በሙሉ የሚያወራው ስለ ጌታቸው ረዳ ነው። ጌታቸው እንዴት በዚህ ልክ ደፈሩ? ፖለቲከኞችና ምሁራን በዚህ ሶሻል ሚዲያውን ባጥለቀለቀው ቪዲዮ የየግላቸውን ሀሳብ እያንሸራሸሩ ይገኛሉ። ስለ ጌታቸው ረዳ የአልጀዚራ ቆይታ ብዙ እየተባለ ይገኛል። ለጌታቸው የተሰደዱ አነጋጋሪ መልእክቶችን እንመለከታለን። ጌታቸው ከአልጀዚራ ጋር በነበረው ቆይታ የተፈጠሩ አነጋጋሪ ክስተቶችን በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። በአደባባይ በስቅላት እንዲሞት የተደረገው ግለሰብን በተመለከተም ያዝንላችሁ መረጃ አለ። እኚህን ጉዳዮች በዝርዝር ሰዓታችን በስፋት እናስደምጣችኋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ የጌታቸው ረዳ ከአልጀዚራ ሄድ ቱ ሄድ ፕሮግራም ከመሄዲ ሐሰን ጋር ካደረገው ቃለ ምልልስ የተወሰደው ቁንጽል ቪዲዮ የቀኑ መነጋገሪያ አጀንዳ ሆኗል። ሙሉ ቪዲዮን ገና አላየንም። ነገር ግን ጌታቸው እንደዚህ ባለ አዋራጅ ሁኔታ ውስጥ ገብቶ አያውቅም። ተጠያቂ ሊያደርገው በሚችል ገለልተኛ ሚዲያና ባለሙያ ጋዜጠኛ ፊት ለመቅረብ በመድፈሩ ድፍረቱን አደንቃለሁ። ጠቅላይ ሚኒስትር አብይ አህመድ ይህንኑ እንደማያደርጉ እርግጠኛ ነኝ። እንዲያውም ጠቅላይ ሚኒስትሩ የጋዜጣዊ መግለጫ ባህልን ሙሉ በሙሉ ሰርዘውታል። ወደ ጌታቸው ስንመለስ ይህ ለሱ ትምህርት እንደሚሆን ተስፋ አድርጋለሁ። ግን ይሁን በከፍተኛ ደረጃ ፖለቲካል ኮሙኒኬሽን የሚያጠና አንድ ጓደኛዬ ጌታቸው በኮሙኒኬሽን ሰውነቱ ያሳየው ውድቀት እሱ ራሱ ይህንኑ የትምህርት ዘርፍ እንዲያጠና እንዳነሳሳውም ነግሮኛል። በእርግጥም ጌታቸው በግልጽ የሚናገር ኢህአዴግ ነው። ድንቅ የእንግሊዝኛ ችሎታና ብቃት አለው። ነገር ግን ሁልጊዜም የሚናገረው ይህ የመጨረሻው የስልጣን ቦታው እንደሆነ በሚመስል ወይም በከፍተኛ እብሪት ነው። ሎስቲን ትራንዚሽን በተባለው መጽሐፌ ውስጥም ጌታቸው ተናግሮ የተለያዩ የህብረተሰብ ክፍሎች ያሰናከላቸውን በርካታ አጋጣሚዎች አስፍሬያለሁ። ከዚያም ምንም እንዳልተፈጠረ ለመርሳትና ለመቀጠል ጊዜ አልፈጀበትም። በተቃውሞ ዘመን ከ2014 እስከ 2016 ወቅት ጌታቸው ረዳ ተቃዋሚዎችን ሊሆኑ በሚችሉ አዋራጅ ቃላት እንደ አጋንንት፣ ችግር ፈጣሪዎች፣ እሳትና ጭድ ወዘተ በመጠቀም አውግዟል። በትግራይ ጦርነት ወቅት በፌዴራል መንግስት በኤርትራ ኃይሎችና በአማራ ሚሊሻ ላይ ሁሉንም አይነት ትችቶችና ክሶች ተናግሯል። አወዛጋቢውንም ሂሳብ እናወራርዳለን የሚለውንም ተጠቅሟል። ሆኖም በልደቱ አያሌው አባባል ጌታቸው ደመ መራራ አይደለም። ምንም ቢናገር ብዙ ሰዎች ይረዱታል ወይም ብዙዎች አይቀየሙትም፣ ይረሱለታልም፣ ተጠያቂም ሳያደርጉት ያልፋሉ። የኦሮሞን ተቃውሞ በጽኑ ተቃውሟል። በጦርነት ወቅት የሚያውቀውን ቃል ሁሉ እየተጠቀመ የአብይ አህመድን አስተዳደር ተዋግቷል፣ እንዲሁም ተቃውሟል። በመጨረሻም ጌታቸው ይቃወማቸው በነበሩ ተቃውሞዎች ወደ ስልጣን በመጣው ጠቅላይ ሚኒስትር አማካሪ ሆኖም ተሾመ። ከመሄዲ ሐሰን ጋር ያደረገው ትግል አብይ ጄኖሳይድን አሟልቶ ፈጽሟል የሚለውን የቀድሞ ክሱን ለመከላከል ነበር። ይህንንም ለማድረግ የሞከረው ጠቅላይ ሚኒስትር አብይ አህመድንም ሆነ የትግራይን ሕዝብ ላለማጣት በሚመስል መልኩ ነው። እኔ እንደማስበው በሁለቱም አልተሳካለትም በማለት ፍቃዱ ኃይሉ በማህበራዊ ትስስር ገጹ ላይ በዛሬው ዕለት የጌታቸው ረዳን በተለያዩ ማህበራዊ ትስስር ገጾች ላይ ተቆርጦ የተለቀቀን ቪዲዮ በተመለከተ ባጋራው መረጃ አስታውቋል። በተያያዘም ስለ ጌታቸው ረዳ የአልጀዚራ ቆይታ አብርሃም ደስታም እንዲህ ሲል ገልጿል። በመጀመሪያ አቶ ጌታቸው ረዳ ከአብይ ጋር ያለውን ሃኒሙን በልኩ ቢሆን እላለሁ። እርቅ መፍጠርና አብሮ መስራት ችግር የለውም። የተጋነንና ከልክ ያለፈ ሲሆን ግን አስፈላጊነቱ አይታየኝም። ርቀትን ጠብቅ። ቀጥሎ አቶ ጌታቸው በጦርነቱ ጊዜ የህወሓት አፈኛ ስለነበር አሁንም ከጦርነቱ በኋላ ሚዲያዎችን መምረጥ ይኖርበታል። በጦርነት ጊዜና በኋላ የሚነገር ነገርና ቶኑ ይለያያልና የተቆራረጠው የጌታቸው ረዳ የአልጀዚራ ቆይታን አየሁት። በአሁኑ ጊዜ ብዙ ጋዜጠኞች እና ዩቲዩበሮች እንግዳ ጋብዘው ቃለ መጠይቅ ሲያካሂዱ አላማቸው ጥያቄ ጠይቀው መልስ መሻት ሳይሆን እንግዳውን በተቻለ መጠን አዛብቶ የተመልካችን ትኩረት በመሳብ ቪዲዮን ቫይራል ወጥቶ ብዙ ቪው ማግኘት ነው፣ ገንዘብ ነዋ። ለዚህም ነው ብዙ ጠያቂዎች እንግዳቸው አሪፍ መልስ ከሚሰጣቸው ቢሳሳትና ቢዋረድ የሚሹት። የአልጀዚራው ጋዜጠኛ ተራ ዩቲዩበር ሆኖ ነው ያገኘሁት። በአንጻሩ አቶ ጌታቸው ረዳ ጥሩ መልስ ነበር የሰጠው። አንድ ነገር አለ። ጦርነት ጸብ ነው። በጸብ ውስጥ መሰዳደብ፣ መወነጃደል፣ መመታታት፣ መገዳደል አለ። ጦርነቱ ሲቆም ጸብ ሲበርድ
መረጋጋት አለ። ከመረጋጋት በኋላ በጦርነት ወቅት የነበረውን ትኩሳት፣ የመሰዳደብና የመደባደብ መንፈስ አይኖርም። በጸቡ ጊዜ ስትሰድበውና ስትደበድበው የነበረውን ሰው ጸቡ ቀርቶ እርቅ ከሆነ በኋላ አትደበድበውም፣ አትሰድብም፣ አትወነጃጀልም። በህወሓትና በፌዴራል መንግስት የነበረው ጦርነት በሰላም ስምምነቱ ተቋጭቷል። በስምምነቱ መሰረት ጸባጫሪነትና መወነጃጀል እንዳይኖር ተብሏል። ተመልሶ ወደ ጦርነት መግባት የማይፈልግ አካል ወደ ኋላ ተመልሶ መሳደብ አይችልም። ምክንያቱም ስምምነቱ አለ። የጋዜጠኛው ጥያቄ ሲጠቃለል አቶ ጌታቸው በጦርነቱ ጊዜ እንዳልከው ሁሉ ለምን ከጦርነቱ በኋላ አትደግመውም ነው? ከጦርነቱ በኋላ እኮ እርቅ ሆነ። ሰላም ከፈለግን ስምምነቱን ማክበር አለብን እኮ። እንደ ጦርነቱ ጊዜ በዘፈቀደ መዘላለፍ የለም። ወደ ጦርነቱ ለመመለስ ካልፈለግን በቀር መጣራት ያለበት የወንጀል ጉዳይ ቢኖር እንኳን በህጋዊ ተቋማት ይጣራል እንጂ የስምምነት ሰነዱ ፈራሚ በሆነና ሰላም በሚፈልግ ፖለቲከኛ በሚዲያ ቃለመጠይቅ በመሳደብ አይደለም። ከዚህ አንጻር የአቶ ጌታቸው ረዳ መልሶችም ተገቢ ናቸው የሚል አስተያየትም ተሰጥቷል። ወደ ቀጣይ መረጃችን ስናመራ ኢራን ውስጥ 2 ሴቶችን አስገድዶ የደፈረ ወንጀለኛ በአደባባይ በስቅላት እንዲሞት መደረጉን የኢራን መገናኛ ብዙሃን ዘግቧል። ወንጀለኛው በአደባባይ በስቅላት እንዲሞት የተደረገው ሴምና በተባለው የኢራን ግዛት ውስጥ በሚገኝ ባስታን በተሰኘ ከተማ ውስጥ ነው። ግለሰቡ 2 ሴቶችን በማታለል በኃይል አስፈራርቶ በማስገደድ እንደደፈረ፣ ከዚህ ባለፈ ክብራቸውን በማዋረድ ሲዝትባቸውና ሲያስፈራራቸው እንደነበርም ተጠቁሟል። መገናኛ ብዙሃን የአደባባይ የስቅላት ቅጣቱ መች እንደተፈጸመና የግለሰቡን ማንነት ይፋ አላደረጉም። ኢራን ከባባድ ወንጀሎች ሲፈጸሙ ወንጀለኞችን በሞት የምትቀጣ ሲሆን አብዛኛው ጊዜ የሞት ቅጣቶች የሚፈጸሙት እስር ቤቶች ውስጥ ነው። እንዲህ በአደባባይ የሞት ቅጣት ብዙም ያልተለመደ ነው። ይህ የአደባባይ የስቅላት ቅጣት ከመፈጸሙ 2 ሳምንት በፊት አንድ የግድያ ወንጀል የፈጸመ ሰው በአደባባይ ተሰቅሎ እንዲሞትም ተደርጓል። ወደ ቀጣይ መረጃችን ስናመራ ኢራን ውስጥ 2 ሴቶችን አስገድዶ የደፈረ ወንጀለኛ በአደባባይ በስቅላት እንዲሞት መደረጉን የኢራን መገናኛ ብዙሃን ዘግቧል። ወንጀለኛው በአደባባይ በስቅላት እንዲሞት የተደረገው ሴምና በተባለው የኢራን ግዛት ውስጥ በሚገኝ ባስታን በተሰኘ ከተማ ውስጥ ነው። ግለሰቡ 2 ሴቶችን በማታለል በኃይል አስፈራርቶ በማስገደድ እንደደፈረ፣ ከዚህ ባለፈ ክብራቸውን በማዋረድ ሲዝትባቸውና ሲያስፈራራቸው እንደነበርም ተጠቁሟል። መገናኛ ብዙሃን የአደባባይ የስቅላት ቅጣቱ መች እንደተፈጸመና የግለሰቡን ማንነት ይፋ አላደረጉም። ኢራን ከባባድ ወንጀሎች ሲፈጸሙ ወንጀለኞችን በሞት የምትቀጣ ሲሆን አብዛኛው ጊዜ የሞት ቅጣቶች የሚፈጸሙት እስር ቤቶች ውስጥ ነው። እንዲህ በአደባባይ የሞት ቅጣት ብዙም ያልተለመደ ነው። ይህ የአደባባይ የስቅላት ቅጣት ከመፈጸሙ 2 ሳምንት በፊት አንድ የግድያ ወንጀል የፈጸመ ሰው በአደባባይ ተሰቅሎ እንዲሞትም ተደርጓል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።